ፊልሙ የሚጀምረው ሶስቱ ገዳዮች ካይ፣ ቶሚና ሱን የቶሚን እህት ጄኒን የገደለውን ሰው ለማግኘት ባንኮክ ሲደርሱ በማሳየት ነው። ያላቸው ብቸኛ ፍንጭ ወደ ማሪዮት ክለብ ይመራቸዋል። ቶሚ በፎቅ ላይ ካለች አንዲት ሴት ጋር ሲያወራ የተልኳቸውን ዓላማ ያስረዳታል። ስለ ጓደኞቹም ይነግራታል። ካይ የው ገዳይና ሱን የተዋጣለት ተዋጊ ነው። ካይና ሱን ክለቡን ሲቃኙ በድንገት ቺ ቫምፓይሮች በመባል በሚታወቁት በጆንገር ጥቃት ይደርስባቸዋል። ይህ በእንዲህ እንዳለ በፎቅ ላይ ሴትየዋ እሷና ቶሚ ይበልጥ የግል ወደ ሆነ ቦታ እንዲሄዱ ሐሳብ ታቀርባለች። በኋላ በአንድ ቫን ውስጥ ቶሚ እሷም ጆንገር መሆኗን ይረዳል። በአንገቱ ላይ ጄኒ ከተገደለች በኋላ በእጁ ላይ ያገኘውን ድንጋይ አግኝቷል። ሴትየዋ መጠጡን ለመመረዝ ትሞክራለች። ቶሚ ግን ይነቃባታል። ድብድቡ ይነሳና ቶሚ በመጨረሻ በቢላዋ ራሷን ወቅቶ ይገድላታል። ወደ ክለቡ ስንመለስ ካይና ሱን የጆንገር መሪውን ስለ ጄኒ ግድያ መልስ እንዲሰጣቸው በመጠየቅ ይዋጉታል። መናገርን እምቢ ሲል ካይ የገዳይ ምት በሚባል ገዳይ እንቅስቃሴ ይገድለዋል። በድንገት መላው ክለብ ጸጥ ረጭ ይላል። ነገር ግን በካይ ምክንያት አይደለም። አንድ ምስጢራዊ ድምፅ በፓርቲው ተሳታፊዎች በኩል እየተነገረ ነበረ። በማግስቱ ጠዋት 8 ሰዓት ላይ የአርኪኦሎጂ ስፍራ እንዲገናኙ ያዛቸዋል። ካይ፣ ቶሚና ሱን በማግስቱ በቤተ መቅደሱ ከባዮቴክ ቢሊዮነሩ ዊሊያም ፓክ ጋር ይገናኛሉ። ዊሊያም ከተፈጥሮ በላይ የሆኑ ኃይሎች ካገኘ በኋላ ዓለማትን ስለቀረጸው የመጀመሪያው ሰው ስለ ፓንጉ አፈ ታሪክ ያካፍላቸዋል። ፓንጉ አእምሮን ስቶ ዓለምን በራሱ አምሳል ዳግም ሊቀርጽ ዝቶ ነበረ። ዊሊያም እርሱ ስርዓትን እንደሚወክል፣ መንትያ እህቱ ኩና የባንኮክ የወንጀል ንግሥት የሆነችው ሺ ግን ሁከትን እንደምታስፋፋ ይረዳል። ካይ የመጀመሪያው የው ገዳይ ባይሆንም የመጨረሻው ግን እንደሚሆን ያስጠነቅቀዋል። ኩ ስጋቶችን እያስወገደችና ኃይልን በመምጠጥ እየጠነከረች መጥታለች። ካይን ለመፈለግ ወደ ሳን ፍራንሲስኮ ተጉዛ ነበረ። ጄኒ ግን ጣልቃ ገብታለች። ይህም ለሞቷ ምክንያት ሆኗል። ዊሊያም እርሱና ኩ የተገናኙ መሆናቸውን ይገልጻል። እርሱ ጥንቃቄውን ከቀነሰ በኋላ ልታገኘው ትችላለች። በተጨማሪም ቶሚ ጄኒ ከኩ ስለወሰደችው ታሊስማን ክታብ ይጠይቀዋል። ዊሊያም ሌላኛው ግማሽ አለው። ሁለቱ አንድ ላይ ሲሆኑ የጋራ ማንነታቸው አካል ይሆናሉ። ኩ ከሁለት ቀን በኋላ ከአምስቱ የወንጀል ቡድን መሪዎች ጋር ሽጉጥ በማይፈቀድበት በቪአይ ሆቴል ስትገናኝ ክታቡን ለማስመለስ ትሞክራለች። ኃይሉ አእምሮን ብቻ የሚነካው ዊሊያም ኩን በአካል ማቆም እንደማይችል አምኗል። ካይና ጓደኞቹ እንዲረዱት ተስፋ ያደርጋል። እነርሱ ግን አሁንም ይጠረጥሩታል። ጥንካሬያቸው ቢኖርም ቶሚ ይስማማል። ወደ ቤት ሲመለሱ በቶሚና በሱ መካከል ውጥረት ይነግሳል። ሉሰን ወደ ሆቴሉ መግባት ወጥመድ ነው ብሎ ያምናል። ቶሚ ግን ግድ የለውም። ብቸኛ ትኩረቱ ጄኒን መበቀል ነው። ካይ ብቻውን እንዲሄድ ሐሳብ ያቀርባል። ነገር ግን ሱና ቶሚ እምቢ ይላሉ። ኃይሉ የበላይ እንደማያደርገውና እነርሱም ሸክም እንዳልሆኑ ያስታውሱታል። ካይ በመዋኛ ገንዳው አጠገብ ቶሚን ይቀላቀላል። በዚያም ሱን ለራሱ ሰው እየደወለ መሆኑን ይነግረዋል። ቶሚ ካይ ምንም ቢያደርግ ግድ የለውም፣ እሱ ምንም ቢሆን ይመጣል። ካይ ግን በንዴት መዋጋት ለሞት ብቻ እንደሚዳርገው ያስጠነቅቀዋል። ሆኖም ቶሚ ያለው ንዴት ብቻ ነው። ሉሰን በክለቡ በሆነ ነገር ምክንያት ግንኙነት እንደከለከለው ሲገልጽ ቶሚ ሊረዳቸው የሚችል ሰው እንደሚያውቅ ይናገራል። ዛማ የተባለችው የሲአይኤ ወኪል ከፎቅ ላይ ፎቶ እያነሳች ሳለ ወደ ደህንነቱ ቢሮ ሴፍ ሃውስ እንድትመጣ የሚነግር መልእክት ይደርሳታል። ካይ፣ ቶሚና ሉሰን ከቶሚ የቀድሞ ፍቅረኛ አሁን መረጃ አቀባይ ከሆነችው ፕሪያ ጋር ይገናኛሉ። ፕሪያም ስትመጣ ቶሚን ትስመዋለች። ዛማ ኢንተርፖል የአንዱን የወንጀለኛ ቡድን አባል ወደ ያዙበት የውስጥ ደህንነት ቤት ትደርሳለች። ዛማ የአምስቱ የወንጀል ቡድኖች ስብሰባ በቪአይ ሆቴል መሆኑን እስኪናገር ድረስ ያንን የወንጀል ቡድን አባል ታሰቃየዋለች። ፕሪያ ወደ ቪአይ ሆቴል ለመግባት ያላቸውን ተልዕኮ ካወቀች በኋላ ካይን፣ ቶሚንና ሉሰንን ወደ አንድ ገበያ ትመራቸዋለች። ኩ አደገኛ እንደሆነች ታስጠነቅቀዋለች። እነርሱ ግን እንደሚያውቋት ይነግሯታል። የሚያስፈልጓቸውን ዕቃዎች ዝርዝር ይሰጧታል። በኋላ ላይ ለመገናኘትም ይስማማሉ። ቶሚ ከ5 ዓመት በፊት ባንኮክ ሳለ አንድ ሰው ቦርሳውን ሲሰርቀው ፕሪያን እንዳገኛት ለካይና ለሱለን ይነግራቸዋል። ፕሪያ በዝርዝሩ ላይ ያሉትን ዕቃዎች በሙሉ አግኝታ ትመለስና የእነሱ ዕቅድ አደገኛ መሆኑን ትነግራቸዋለች። ምክንያቱም ወደ ቪአይ ሆቴል መግቢያ ብቸኛው መንገድ በፊተኛው በር ሲሆን እዚያም ጥበቃ ይኖራል። ከዚያም ቶሚ ጄኒ መሞቷን ለፕሪያ ይነግራታል። ፕሪያ አዝና እርዳታ ለማድረግ ትስማማለች። በማግስቱ ካይ፣ ቶሚ፣ ፕሪያና ሉሰን ከቪአይ ሆቴል ውጪ ኩ ወደ ውስጥ ስትገባ ይደርሳሉ። እሷ ከገባች በኋላ ቶሚና ፕሪያ እንደ ጥንዶች ወደ ሆቴሉ ገብተው ቦርሳቸውን ለማስቃኘት በመፈተሻ መሳሪያው ላይ ያስቀምጣሉ። ኤክስሬ ማሽኑ በቦርሳቸው ውስጥ በርካታ ሽጉጦች እንዳሉ ያሳያል። በዚያም ቶሚና ፕሪያ በጸጥታ አስከባሪዎች እንዲያዙ ያደርጋል። ይህም ካይና ሱን ሳያስተውሉ ሾልከው እንዲገቡ ያስችላቸዋል። ይህ በእንዲህ እንዳለ ዛማና ኢንተርፖል ከሆቴሉ ማዶ ከተሸሸገ ቫን ውስጥ የደህንነት ካሜራዎቹን ይመለከታሉ።
ኩ ወደ ስብሰባው ክፍል ገብታ የአምስቱን የወንጀል ቡድኖች መሪዎች ትጨፈጭፋቸዋለች። በሌላ ቦታ ቶሚና ፕሪያ በጸጥታ አስከባሪዎች እየተመረመሩ ነው። ነገር ግን በቦርሳቸው ውስጥ ካሉት በውሃ የሚተኮሱ መጫወቻ ሽጉጦች ውጪ ምንም አላገኙም። ከዚያም ፕሪያ በሆቴሉ ውስጥ ያሉትን የጸጥታ ካሜራዎች ለማዛባት በቦርሳዋ ውስጥ ያለውን መሳሪያ ትጠቀማለች። ይህም ካይና ሱን ሊፍቱን ተጠቅመው ወደ ላይ ሾልከው እንዲወጡ ያስችላቸዋል። ሆኖም ኩ ቀድማ ወደ ታች ትወርዳለች። በዚያም በድብቅ ይሰራ የነበረውን የኢንተርፖል ወኪል ገድላ ባላት ኃይል የሆቴሉን ሰራተኞች በመቆጣጠር የራሷ የግል ጦር ታደርጋቸዋለች። ካይና ሉሰን ጠባቂዎቹን ያጠናቅቃሉ። ነገር ግን የወንጀል ቡድኖቹ መሪዎች ሙሉ በሙሉ እንደተጨፈጨፉና ምንም መልስ ከማግኘታቸው በፊት እንደሆነ ይረዳሉ። ዛማ መሳሪያዋን ይዛ ትደርስና እጃቸውን ጭንቅላታቸው ላይ እንዲያደርጉ ትነግራቸዋለች። እንደተጠበቀው ሉሰንና ዛማ ይተዋወቃሉ። እንዲያውም ለንደን ውስጥ ተገናኝተው የፍቅር ግንኙነት ነበራቸው። እሱ አንዳንድ አስቶን ማርቲን መኪኖችን ሲያዘዋውር፣ እሷ ደግሞ የኢንተርፖል ወኪል ሆና የተገኘችው ደላላው ነበረች። ዛማ ተጨማሪ ኃይል ትጠራለች፣ ነገር ግን ቡድኗ ምላሽ አይሰጥም። በሽጉጥ አስፈራርታ ይዛቸው ሳለ ቶሚ ከኋላዋ መጥቶ ቢላዋ አንገቷ ላይ ያደርግባታል። በድንገት የሆቴሉ ሰራተኞች እንዲሁም የኩ ጭፍራዎች ይቀላቀሏቸዋል። ይህም ሁሉን አቀፍ ግጭት ያስነሳል። ካይ፣ ቶሚ፣ ፕሪያ፣ ዛማና ሉሰን አጥቂዎቻቸውን ለመከላከል በአንድ ላይ ህብረት ይፈጥራሉ። ካይ ከሌሎቹ ከተለያየ በኋላ ከዛን ጋር ይፋጠጣል። ዛን ከኩ ጋራ በኃይል ምትክ ስምምነት አድርገዋል። ካይና ዛን መደባደብ ይጀምራሉ። ይህ በእንዲህ እንዳለ ቶሚና ዛማ ከሉሰንና ከፕሪያ ተለያይተዋል። ሉሰንና ፕሪያ በመኪና ማቆሚያ ጋራዡ ሲሸሹ የበርካታ ታጣቂዎች ኢላማ ይሆናሉ። ቶሚና ዛማ በበኩላቸው ሊፍቱን ይዘው በመዋጋት ይወጣሉ። ነገር ግን የፊት በሮቹ በመበየዳቸው ምክንያት ውስጥ ተይዘው ይቀራሉ። እንደ ዕድል ሆኖ ሉሰንና ፕሪያ በመኪና በሮቹን በመግፋት ይደርሳሉ። ከቅጽበት በኋላ ካይም ህንፃ ላይ ተመቶ ወደ ኋላው ወደ ውስጥ ከወደቀ በኋላ ይቀላቀላቸዋል። ዛማ ወደ ቫኑ ትመራቸዋለች። እዚያም ባልደረቦቿ ወኪሎች የተገደሉ ይመስላል። ምክንያቱም ከተወሰነ ደም በቀር ምንም አልቀረም። ወደ ቫኑ ገብተው ይነዳሉ። ነገር ግን ኩ እየተከተሉ ነበረ። ሰዎቿም እንዲያስወግዷቸው ታዛለች። ለማምለጥ ይሞክራሉ። ነገር ግን ተከበው መኪናው በጥይት ይመታል። ይህም የመልስ ተኩስ እንዲሰጡ ያስገድዳቸዋል። ብዙ ታጣቂዎችን ያስወግዳሉ። ሆኖም ቫኑ ተገልብጦ በእሳት ሲቃጠል ከመኪናው ወጥተው ለመደበቅ ይገደዳሉ። ነገር ግን ማሳደዱ ይቀጥላል። ስለዚህ ካይ፣ ቶሚ፣ ፕሪያ፣ ዛማና ሉሰን በመዋጋት መንገዳቸውን አጽድተው ከዚያም ወደ ቦይ ወርደው በጀልባ ወደ ቺያፍራ የፕሪያ ቤት ይደርሳሉ። በመግቢያው ላይ ያልተፈለጉ ሰዎች እንዳይገቡ የሚከለክል አስማታዊ የመከላከያ ጋሻ አለ። ከዚያም ፕሪያ ከአጎቷ ቻሪ ጋር ታስተዋውቃቸዋለች። ካይ እራት አዘጋጅቶ ስለነበረ ስለ ፓንጉ የሚያውቀውን ቻትሪን ይጠይቀዋል። መልስ ለመስጠት ቢያቅማማም በቺያፍራ ውስጥ በሚገባ የተጠበቁ መሆናቸውን ግን ለካይ ያረጋግጥላታል። ከዚያም ቻትሪ እስኪፈታው ድረስ የካይን ክንድ የሚገድብ የእጅ አምባር በእጁ ላይ ያደርጋል። በዚያ ምሽት ካይ፣ ቶሚ፣ ፕሪያ፣ ዛማና ሉሰን ከቻትሪ ጋር ይቀመጣሉ። ቻትሪ ዊሊያም ፓንና ኩ ተቃራኒ ኃይሎች መሆናቸውን ነገር ግን እርስ በርስ የማይቀዋወሙ መሆናቸውን ይነግራቸዋል። እነርሱ የአንድ ሙሉ ሁለት ግማሾች ሲሆኑ በተለያዩ ልደቶቻቸው ሕይወቶቻቸውን፣ ሞቶቻቸውንና ዳግም ልደቶቻቸውን ሁሉ በአንድ ግብ ተስማምተው ሊሰሩ ቆርጠዋል። ይህም ወደ መጀመሪያው ሰው ወደ ፓንጉ መመለስና ኃይላቸውን ተጠቅመው ዓለምን በራሳቸው ኃይል ዳግም መቆጣጠር ነው። ዳኦ ስለተሰበረበት እነርሱ የውገዳይን ኃይል በመጠቀም እሱን የማግኘት አጋጣሚ አላቸው። ሁለቱ የተከፈሉበት የቤተ መቅደሱ ድንጋይ ከተሰራው የራሳቸው ማንነት አንዳንድ ቁራጭ አላቸው። ቁራጮቹን በካይቺ መሙላት ከቻሉ ሁለቱን ግማሾች ማገናኘት ይችላሉ። ከዚያም ቶሚ አንድ ግማሽ እንዳላቸው ገልጾ ሊያጠፋው ይሞክራል። ነገር ግን ሊያጠፋው ስለማይችል በጠረጴዛው ላይ ቀዳዳ ይፈጥራል። ሉሰን ግራ የተጋባችውን ዛማን ወደ ክፍሏ ይከተላታል። እሷም ስለ ልዕለ ተፈጥሯዊ ዓለም ለመረዳት እየታገለች ነው። ከዚያም ከዛማ ጋር መጠጥ ይጠጣሉ። ይህም ሁለቱ እንዲሳሳሙ ያደርጋቸዋል። መጠጥ ያሳዝማል ጎበዝ፣ እንዳትጠጡ። ፕሪያ ለመጨረሻ ጊዜ በቺያፍራ የነበረችው ከ10 ዓመት በፊት እንደሆነ ለቶሚ ትነግረዋለች። ቤተሰቦቿ በወንዙ ዳር እርሻ ነበራቸው። አንድ ቀን ከባድ ጎርፍ መጥቶ ነበረ። ውሃው በድንገት መጥቶ እናቷን፣ አባቷንና እህቷን አጣች። ቤተሰቧን ለመመለስ ማድረግ የምትችለው ነገር የለም። ነገር ግን ለጄኒና ለቶሚ የተወሰነ ሰላም ማምጣት እንደምትችል አሰበች። ለዚህም ነው የምትረዳው። ቢያንስ እሷን ለመበቀል ማድረግ የሚችለው ነገር አለ። ከዚያም ቶሚ ፕሪያን ስሞ ከእሷ ጋር ወደ ክፍሉ ይሄዳል። ነገር ግን ቤተሰቧን መመለስ እንደሚችሉ የሚገልጽ መልእክት ካልታወቀ ቁጥር ይደርሳታል። ስለዚህም ወደ ታች ትመለሳለች። ዊሊያም እና ኩ ከቤተሰቧ ጋር ዳግም የተገናኘችበትን ራዕይ ያሳዩታል። ይህም እውን ያደርጉታል።
ፕሪያ እህቷን ታቅፋለች። ይህ እውን እንዲሆን ከሷ የሚፈልጉት የካይን ኃይል ብቻ ነው። ፕሪያ ስምምነቱን ተቀብላ የመከላከያ ማህተሙን ታነሳለች። ከዚያም ክታቡን ከቶሚ አንገት ትሰርቃለች። ኩ ሰዎቿን እየመራች ቺያፍራን ለማጥቃት ትገባለች። ፕሪያ ደግሞ ክታቡን ተጠቅማ የተወሰነውን የካይን ኃይል ትወስዳለች። ከዚያም ለኩ ትሰጣታለች። ይህ በእንዲህ እንዳለ ቶሚ፣ ዛማና ሉሰን ሁሉም ከእንቅልፋቸው ነቅተው ቺያፍራን ለመከላከል ይነሳሉ። ምንም እንኳን ቁጥራቸው በጣም ቢያንስም ፕሪያን ለመፈለግ ይሄዳሉ። ነገር ግን ካይ ፕሪያ እንደከዳቻቸው ይገልጻል። ካይ በእጆቻቸው ላይ የሚያበሩ ምልክቶች የተቀረጹባቸውን ከሁለት ግዙፍ ተዋጊዎች ጋር ይፋጠጣል። እነርሱን ለማሸነፍ የቻለውን ያህል ይጥራል። ነገር ግን በኃይል ይበለጣል። ይህም አንደኛው ሰው ከዛማ ጋር ለመጋጠም እስኪለይ ድረስ ነው። ይህም ለካይ እድሉን ያመቻችለትና ተዋጊዎቹን አልፎ የበላይነትን እንዲያገኝ ያስችለዋል። ከታች ደግሞ ሉሰን መጀመሪያ ዛማን ያሳድዳት የነበረውን ሌላኛውን ኃይለኛ ተዋጊ ይዋጋል። ልክ እንደ ካይ ሁሉ ሉሰንም በኃይል ይበልጣል። እንዲያውም እጆቹ በዛፍ ላይ ሲቸነከሩበት የበለጠ ይዳከማል። እንደ ድል ሆኖ ቻሪት ለመርዳት መጥቶ ሰውየውን ይዋጋል። ሉሰንም ሁለት ሚስማሮችን በራሱ ላይ ይቸክልበታል። ካይ፣ ዛማና ሉሰን ከቶሚ ጋር ተገናኝተው በመኪና ይሄዳሉ። ቻትሪ አጥቂዎቹን ለማዘግየት ሲሞክር ይሞታል። በዋናው መንገድ ቺያፍራን ያመልጣሉ። ነገር ግን ካይ፣ ቶሚና ሉሰን አሁንም ከመቼውም ጊዜ በበለጠ ሁኔታ ተቃርነዋል። ሉሰን ፕሪያን በማመኑ ቶሚን ይወቅሰዋል። ፓንጉን ብቻውን ሊገጥመው በማሰቡ ደግሞ ካይን ይወቅሰዋል። ዛማ ጣልቃ ገብታ ለሚጨቃጨቁት ሶስቱ የተወሰነ ምክር ትሰጣቸዋለች። ወንድሞቻቸው ወንድማማቾች ሆነው ዓለምን ማትረፍ እንዳለባቸው ታስታውሳቸዋለች። ቶሚ ንዴቱን እንዲረሳ፣ ካይ የጥፋተኝነት ስሜቱን እንዲያሸንፍ፣ ሉሰን ደግሞ እብሪቱን እንዲተው ትመክራቸዋለች። ዊሊያም እና ኩ የመጀመሪያው የው ገዳይ የከፈላቸው ቦታ ላይ ናቸው። ዛን ከነሱ ጋር ሲሆን ክታቡን በእጁ ይዞ ካይን ለመግደል አስቧል። ፕሪያ አጎቷም ስለሞተ ቤተሰቧን ከማግኘቷ በፊት ስንት ተጨማሪ ሰዎች መሞት አለባቸው ብላ ትጠይቃለች። ኩ ክታቡን ትወስዳለች። ዊሊያምም በቅርቡ ከቤተሰቧ ጋር እንደምትገናኝ ይነግራታል። ካይ፣ ቶሚ፣ ዛማና ሉሰን ፓንጉ የተሸነፈበት ቦታ ይደርሳሉ። ወዲያውኑ በዛን በታዘዘ ስናይፐር ጠመንጃ ጥቃት ይደርስባቸዋል። ሉሰን ከአውሬው ጋር ሲፋጠጥ፣ ካይ ከዛን ጋር ይጋጠማል። ቶሚና ዛማ ከኩ ጋር ይፋጠጣሉ። መጀመሪያ ላይ ኩ የበላይ ብትሆንም ዛማ አንገቷን ሰብራ እስክትገድላት ድረስ ውጊያውን መቆጣጠር ችለዋል። ከዚያም ከከዳቻቸው ፕሪያ ጋር ይገናኛሉ። ፕሪያም ቤተሰቧን እንደገና ማየት እንደምትችል ቃል ስለገቡላት እንደሆነ በመግለጽ ይቅርታ ትጠይቃቸዋለች። ቶሚ ይቅርታ ይላታል። ነገር ግን ኩ እግሯ ላይ ስትመለስ ለመታረቅ ብዙ ጊዜ የለም። በሰውነት ላይ የበላይነት ማግኘት ጥቅሞች እንዳሉት ታስረዳታለች። ኩ ጥቃቷን ትቀጥላለች። ነገር ግን ቶሚ፣ ዛማና ፕሪያ የራሷን ጦር አንገቷ ላይ በመሰካት ዘላቂ በሆነ መንገድ ይገድሏታል። ሉሰን ከአውሬው ጋር መደባደቡን ይቀጥላል። ለአፍታም ቢሆን የበላይነትን ያገኛል። ነገር ግን ልዕለ ኃይል ካለው ተቃዋሚ ጋር መጋጠም ውድቀት ይሆናል። ሉሰንም ራሱን ይስታል። ዛን ለካይ አባት እንደ መሳሪያ ሆና ከነበረችበት ጊዜ ጋር የተያያዘ ማንኛውንም ነገር ለማጥፋት ለራሷ ቃል ገብታ ነበረ። ይህ በጄኒ ተጀምሮ ካይን ስትገድል ያበቃል። በሁለት ሰይፎች ታጠቃዋለች። እሱ ግን የዛንን ጥቃቶች አምልጦ መሳሪያዋን አስጥሎ አንገቷን በመስበር ይገድላታል። ዛንን ካሸነፈ በኋላ ካይ በዊሊያም ጥቃት ይደርስበታል። ዊሊያም ክታቡን ተጠቅሞ የካይን ኃይል በመምጠጥ ሁለቱንም ግማሾች ያሰባስባል። በዚያም ፓንጉ ወደ ተፈጥሮ ቅርጹ ይመለሳል። ከዚያም ካይ ሉሰንን ይፈትሻል። ሉሰን በፓንጉ ተቆጣጥሮታል። ፓንጉ ደግሞ ሁለቱን እንዲዋጉ ያስገድዳቸዋል። እንደ ድል ሆኖ ካይ ሊያሳምነው ችሎ ሉሰን ራሱን እንደገና ይቆጣጠራል። ፓንጉ ወደ አንድ የመሬት ውስጥ ጉድጓድ ለማምለጥ ይሞክራል። ካይ ግን ይከተለዋል። በተመሳሳይ ጊዜም ሉሰን ወደ ታች በወረወረለት ገመድ ላይ ተንጠላጥሏል። ሉሰንም ካይን ተከትሎ ወደ ጉድጓዱ ይወርዳል። እዚያም እርሱና ካይ ፓንጉን ይገድሉታል። ከዚያ በኋላ ቶሚና ፕሪያን ወደ ላይ ይሳባሉ። ከተወሰነ ጊዜ በኋላ ካይ፣ ቶሚ፣ ፕሪያ፣ ዛማና ሉሰን በአንድ የባህር ዳርቻ በእረፍት ላይ ሆነው እናያቸዋለን። በዚያም ቦታ ላይ ለቤተሰባቸው እንዲሁም ለጄኒ ጽዋቸውን ያነሳሉ። ፊልሙም በዚሁ ይጠናቀቃል። ተጨማሪ ፊልሞችን ለማግኘት ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። ቻው።